ወገኖቼ በገነት ዕፀ ሕይወት ከበቀለባት የምትበልጥ ገነት ነው አሁንም ማስጎበኛችሁ። እዩ ምእመናን፣ ከሰይጣን ጋር ለመዋጋት ለምንድነው ትኩረት የምትስቡት? ወገኖቼ ቀስ ብላችሁ አትዋጉ? ቀስ ብላችሁ አትጸልዩ? ድምፅ አጥፍታችሁ አትኖሩ? ልታይ ካላችሁ መሸነፋችሁ እኮ አይቀርም። ገነት ያለ ጥበቃ እንዳልተተወች ሁለተኛዋንም ገነት እናቱን ማርያምን ያለ መንፈስ ቅዱስ ጥበቃ የተወበት ጊዜ የለም ነው። ይሄ ነው ቁም ነገሩ። የሕይወት ዛፍ መንገድ ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 እንዲህ ይላል፣ ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24። ልብ በሉ። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን እግዚአብሔር በኤደን ምስራቅ አስቀመጠ ይላል። ከዚህ ነው የሕይወት ዛፍ መንገድ የሚለውን ርዕስ ያወጣሁት። ወደ ገነት የሚያስገባውን ወደ ዕፀ ሕይወት የሚያደርሰውን ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር አስጠበቀው ነው የሚለው። እዩ፣ አዳም ዕፀ በለስን ከበላ በኋላ ተደፋፍሮ የሕይወትን ዛፍ እንዳይበላት እግዚአብሔር ወደ ሕይወት ዛፍ የሚወስደውን መንገድ አስጠበቃት ነው የሚለው። ለምንድን ነው እግዚአብሔር አዳም ወደዛች ገብቶ እንዳይነካት ለምን አስጠበቃት ካላችሁኝ፣ በድፍረት እንዳይገባ ገብቶም እንዳይወስዳት እግዚአብሔር ወደ ሕይወት ዛፍ የምትወስደውን መንገድ አስጠበቃት። አሮጌው አዳም እንዳይገባባት፣ የተዳደፈው አዳም ዋጋ ሳይከፍል ቅጣት ሳይቀበል እንዳይነካት አስጠበቃት። በምትገለባበት ሰይፍና በኪሩቤል አስጠበቃት ነው የሚለው። ወገኖቼ ወደ ገነት ዛፍ የሚወስደውን መንገድ እግዚአብሔር አስጠብቋታል። እኔ አንድ ገነት ላሳያችሁ ምእመናን፣ ሌላ ገነት ላስጎብኛችሁ። እዩ፣ እግዚአብሔር የተከላት ሌላ ገነት አለች። መጽሐፍ ቅዱስ እንዲህ ይላል በመኃልየ መኃልይ ዘሰሎሞን፣ ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ምዕራፍ 4 ቁጥር 12 እንዲህ ይላል፣ እህቴ ሙሽራ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመች ፈሳሽ ናት ይላል። ወገኖቼ በገነት ዕፀ ሕይወት ከበቀለባት የምትበልጥ ገነት ነው አሁንም ማስጎበኛችሁ። እዩ፣
ያቺኛዋ ገነት የሕይወት ዕፅ ወይም የሕይወት ዛፍ ነበረባት። ሌላ ገነት አለች የሕይወት ዛፍ የተተከለባት። የተቆለፈች ገነት የሚላት እሷን ነው። ምን የተገኘባት? የሕይወት ዛፍ የበቀለባት። ማናት እቺ ገነት ካላችሁኝ፣ ዕፀ ሕይወት ክርስቶስ የሕይወታችን ዛፍ። ወገኖቼ ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን፣ ይኸውም ሥጋውና ደሙ ነው እንዳለ ቅዱስ ኤፍሬም። የሕይወት ዕፅ የተባለ የሕይወት ግንድ የተባለ የሕይወት ዛፍ የተባለ ኢየሱስ ክርስቶስ የበቀለባት ገነታችንማ እመቤታችን ቅድስት ድንግል ማርያም እኮ ናት። ወገኖቼ እዩ፣ ኢየሱስ ክርስቶስ ሕይወት ነው። ይህ ሕይወት የተገኘባት ምድር ገነት ደግሞ አሁንም እንዳልኳችሁ የተወደደችው እናታችን እኮ ናት። ለዚህ ነው ሶሎሞን የተቆለፈችዋ ገነት ያላት። ለዚህ ነው እኔም አዲሲቷን ገነት ላስጎብኛችሁ ያልኳችሁ። እዩ በገነት ዕፀ ሕይወት እንደበቀለባት በዚህችውም በተወደደችዋ ገነት እመቤት ዕፀ ሕይወት ኢየሱስ ክርስቶስ በቀለባት። መጽሐፍ ቅዱስ እንዲህ ይላል፣ እውነት ከምድር በቀለች፣ ጽድቅና ሰላም ተስማሙ ይላል። እውነት ኢየሱስ ክርስቶስ ነው። የበቀለባት ምድር ገነት ደግሞ የተወደደች እናቱ ናት። ለዚህ ነው ዕፀ ሕይወት የሕይወት ዛፍ ኢየሱስ ክርስቶስ የበቀለባት ማገነት እሷ ናት ያለው። ዕፀ ሕይወት ብቻ አይደለም ምዕመናን፣ በገነት ውስጥ ማየ ሕይወት ወይም የሕይወት ምንጭ ይፈልቅ ነበር። ወገኖቼ ታጥበው የሚታደሱባት የሕይወት ውሃ በዛች በገነት ውስጥ ዘውትር ይፈስ ነበረ። አሁንም መለስ ስላርጋችሁ የሕይወት ውሃ የማያስጠማ ውሃ የፈለቀባት ምንጫችንማ የተወደደች እመቤታችን ቅድስት ድንግል ማርያም እኮ ነች። ኢየሱስ ክርስቶስ አዘቅተ ማየ ሕይወት የሕይወት ውሃ ይባላል። ነቃ ገነት ውእቱ እሱ የገነት ምንጭ ውሃ ይባላል። ወገኖች ቅዱስ ያሬድ በድጓው የማይደርቅ እውነተኛው የሕይወት ውሃ ጉድጓድ የገነት ፈሳሽ ምንጭ እርሱ ኢየሱስ ክርስቶስ ነው ይላል። ውሃችን የማንጠማው መጠጣችን የማይደርቀው ልምላሜያችን ኢየሱስ ክርስቶስ ነው። ምንጯ ደግሞ መፍለቂያዋ ደግሞ መገኛዋ ደግሞ ገነት እንደነበረች በጥንቱ አሁን ደግሞ ይህቺ ማየ ሕይወት የሕይወት ውሃ ኢየሱስ ክርስቶስ የፈለቀባት ገነታችንማ እመቤታችን ቅድስት ድንግል ማርያም እኮ ነች። ሁለት ሶስተኛ ገነትን እግዚአብሔር የተከላት አነበብኩላችሁ በምንባቡ ምዕራፍ 3 ቁጥር 24 በምስራቅ እግዚአብሔር ተክሏት ነበር። ይህችውም የተወደደችው እመቤት ቅድስት ድንግል ማርያም ከምስራቅ እኮ የተገኘች ናት። ለዚህ እኮ ነው እህቴ ሙሽራዬ ሆይ የተቆለፈችዋ ገነት ያላት። እዩ ገነት በምስራቅ እንደተተከለች በምስራቅ የተተከለች እመቤት ቅድስት ድንግል ማርያም እኮ ነች። ደግሞ ሌላ አላስታውሳችሁ፣ ገነት አዳም ከበደለ በኋላ ተዘግታ እንደኖረች ወገኖቼ
ካንዱ ከሊቀ ካህናቱ ከኢየሱስ ክርስቶስ በቀር ገብቶ ያልወጣባት የተዘጋችዋ ማለትም የታተመችዋ ማለትም የተቆለፈችዋ ማለትም ሌላ ሰው ያልወለደችዋ የታተመችዋ ገነትማ የተቆለፈችዋ ገነትማ እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማናት? ወገኖቼ ምእመናን አንድ ነገር አስተውሉ። እንኳን ንጉሡ እግዚአብሔር የተቀመጠበትን ዙፋን ሌላ ሰው ሊቀመጥበት አባታችን የተቀመጡበትን ወንበር ይሄንን ወንበር እንኳን ይሄንን መንበር እንኳን ማን ይቀመጥበታል? ወገኖቼ ማንም እኮ አይቀመጥበትም። ንጉሡ ተቀምጦበታል። ለዚህ እኮ ነው የተቆለፈችው ገነት የተባለችው። ማን ይቀመጥባታል? አንዳንዶች ተደፋፍረው ይህች የተወደደች ቅድስት ድንግል ማርያም ሌሎች ልጆች ወልዳለች ብለው ደፍረው ሲናገሩ ትንሽ የማይሰቀጥጣቸው ምን ሆነው ነው? ተዘግታለች እያለ ተቆልፋለች እያለ ሌላ ማን ይመላለስባታል? ለዚህ እኮ ነው ክብርት ማርያም ታስታውሳላችሁ፣ ቅዱስ ዮሴፍ አጠገቧ እያለ ትወልጃለሽ ሲላት ከዮሴፍ ነው መቻለች አላለችም እኮ። አጠገቧ ቆሞ ወንድ ስለማላውቅ ይህ እንዴት ይሆናል አለች። አያችሁ፣ ሐሳቡ እንኳን የላትም። አንዲት የታጨች ሴት እኮ ትወልጃለሽ ከተባለች የታወቀ እኮ ነው። ከጮኛዋ እንደምትወልድ የተረጋገጠ እኮ ነው። በቃ ቅድስት ድንግል ማርያም ግን ትወልጃለሽ የሚለውን ቃል ስትሰማ ቅዱስ ዮሴፍ የተቀመጠው ወገኖቼ እንዲህ ላለ ግብር ስላልሆነ ወንድ ስለማላውቅ ይህ እንዴት ይሆናል ብላን የተመሰጠችው። አባቶቻችን የመደነቅ እንጂ የመጠራጠር አይደለም ይሄ ጥያቄ ይላሉ። ድንግል ማርያም እጅግ በጣም ተደነቀች። ምክንያቱም ወንድ አታስብም እሷ። ወገኖቼ አባቶቻችን እንደሚሉት እኮ ነው ዘርአ ብእሲ በሥጋዋ፣ የወንድ ዘር በሥጋዋ አላረፈም። ኃጢአት አዳም በነፍሷ አልሄደም። ምክረ ሰይጣን በልቡ አልገባም። የምኞት ፍላጻ አልነካትም። የፈቃድ ፈቲው ፈጽሞ አልጎዳትም። ለዚህ ነው ወንድ ስለማላውቅ ያለችው። ወገኖቼ አንዳንዶች በድፍረት ለምን ይሄን ይናገራሉ? ወገኖቼ እኛ እንላቸዋለን፣ እባካችሁ ከተዘጋው በሯ ዞር በሉ እንላቸዋለን። ከዚህ አስደናቂ ጽንስና የማፀን ጉዳይ ዞር በሉ እንላቸዋለን። ወገኖቼ ወደዚህ አትቅረቡ ብለን ጮክ ብለን እንነግራቸዋለን። ሙሴን አታስታውሱትም? ይህን ታላቅ ራእይ ቀረብ ብዬ ልመልከት ብሎ ሐመልማል ወደ ነበልባል፣ ነበልባል ከሐመልማል፣ ሐመልማል ከነበልባል ሳይቃጠል ሳያጠፋው ባየ ጊዜ ቀረብ ብሎ ሊያይ ሲል እኮ ወደዚህ አትቅረብ እኮ ነው የተባለው። አንዳንድ ወገኖች ተደፋፍረው ወደዚህ አስደናቂ ምስጢር ቀርበው ክፉ ቃል ተናገሩ። እስኪ በመጽሐፍ ቅዱስ ላይ ያምጧ። ወገኖቼ ቅዱስ ዮሴፍ አጠገቧ ለምን እንደተቀመጠ ታውቃላችሁ? ወገኖቼ ሊቃውንት ያመሰጥራሉ፣ ሊቃውንት ያስተምራሉ። ምን ብለው? የጽንሱን ነገር ከሰይጣንና ከአይሁድ ለመሰወር እግዚአብሔር ቅዱስ ዮሴፍን ወንድ አጠገቧን ያስቀመጠው። ምክንያቱም የጽንሱን ነገር ለመሰወር ነዋ። የሁላችሁ ወንድ አጠገቧ ሳይኖር የተወደደች ማርያም ብትጸንስ ኖሮ ምን ይደረግ እንደነበር ታውቃላችሁ? በኦሪት ሕግ እኮ ተወግራ ትሞት ነበር። ታዲያስ ጽንሱን ጊዜው ሳይደርስ እንዲሞት እናቱንም እንድትወገር እዚህ መከራ ውስጥ እግዚአብሔር መክተት ነበረበት። ለዚህ እኮ ነው የጽንሱን ነገር ከአይሁድ የጽንሱን ነገር ከሰይጣን ለመሰወር
ቅዱስ ዮሴፍን አጠገቡ ያስቀመጠው እንጂ ለሌላ ጉዳይ አይደለም ወገኖቼ። ለዚህ እኮ ነው ወንድ ስለማላውቅ የምትለው። ለዚህ እኮ ነው በሐሳብሽም ድንግል ነሽ የምንላት። ለዚህ እኮ ነው ህሊናሽን እንኳን ድንግል ነው፣ የታተመ ነው፣ ዝግ ነው። የወንድ ሐሳብ መውለድ ብጻትና ስለት ገብታ ድንግልናዋን ከማስረከብ ሌላ ጉዳይ የሌላት የታተመችዋ የተዘገችዋ ገነትማ እሷ ናት ወገኖቼ። ለዚህ ነው ቅዱስ አግናጢዮስ ሊቁ በረከቱ ይደርብንና የጽንሷን ነገር የማርያምን የድንግልና ነገር የኢየሱስን የሞት ነገር እግዚአብሔር ሰውሮታል ያለው ለዚህ እኮ ነው። ለምን ከማወቅ ሰወረ ካላችሁኝ ወገኖቼ፣ ሰይጣን ከመዋጋት እንዳይሸሽ ነዋ። ከተገለጠ ይሸሻል። አምላክ መሆኑን ብቻ ከተረዳ ከመዋጋት ይርቃል። ለዚህ እኮ ነው ሲተኛ ሲያየው ፍጡር ነው ሲል፣ ማይበልና ነፋሳትን ሲገስጽ ሲያየው ይሄማ አምላክ ነው ሲል፣ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሰዓት ሲያየው ይሄማ አምላክ ነው ሲል፣ ደግሞ ሲራብ ሲያየው ይሄማ ፍጡር ነው ሲል፣ መስቀል ላይ አደረሰው ወዲህ ወዲያ እያንገላታ መስቀል ላይ አምላኬ ሲል ሲሰማው ይሄማ ፍጡር ነው አለ። በእሳት ዛንጃር በነፋስ አውታር መስቀል ላይ ሲወጥረውስ ውሰድ አለው። እንደዚህ ሰውሮ ነው ድል የነሳው። ምዕመናን ከሰይጣን ጋር ለመዋጋት ለምንድን ነው ትኩረት የምትስቡት ወገኖቼ? ቀስ ብላችሁ አትዋጉ? ቀስ ብላችሁ አትጸልዩ? ድምፅ አጥፍታችሁ አትኖሩ? ልታይ ካላችሁ መሸነፋችሁ እኮ አይቀርም። ክርስቶስ እኮ ቀስ ብሎ ነው ድል የነሳው። ድምፅ አጥፍቶ እኮ ነው ያሸነፈው። የተወደደች ማርያምንም እንኳን ተመልከቷት። በዝምታና በጭምትነት እኮ ነው የኖረችው። በጣም አስደናቂ ህይወት እኮ ነው የኖረችው ወገኖቼ። ስታወራ ስትለፈልፍ ብዙ አትታይም። አላጉረመረመችም፣ ደግሞም አልተመጻደቀችም፣ ደግሞም ጉረኛ አይደለችም፣ ደግሞም ልታይ ባይ አይደለችም ወገኖቼ። በጣም ጭምተኛ፣ በጣም ዝምተኛ እኮ ናት። የልጇን ከሃሊነት የልጇን ማንነት እያወቀች አቤት እንዴት ታስደንቃለች። በልቧ ጠብቃ የኖረች ልቧንም እኮ ይዘጋች ናት። ይህቺ እኮ ናት ገነቷ። በልቧም ተጠብቀው ነበር ይላል። አቤት እንዴት ቻለችው ካላችሁ ወይ ፍጹም መንፈሳዊት እኮ ናት ይህቺ አስደናቂ ሰማያዊት ቅድስት ድንግል ማርያም። ፍጹም በዛ ሁሉ መከራዋ በልጅነቷ ወላጆቿን አጣ። በምኩራብ አስገብተዋት መቅደሳችንን ታረክሳለች ትውጣ እያሉ ሲያባርሯት፣ ልጇ ያው ሁሉ መከራ ሲደርስባት በዝምታ የኖረች ልቧን የጠበቀች ገነት አድርጋ የዘጋች ሰማያዊት ቅድስት ድንግል ማርያም እመቤታችን እኮ ናት። የታተመችዋ ገነት፣ የተቆለፈችዋ ገነት፣ የታተመችዋ ምንጭ ፈሳሽ ገነትማ እሷ ናት። በምስራቅ የተተከለች ወገኖቼ፣ ከአዳም ሌላ በገነት ዳግመኛ እስከሚገቡባት ልጆች እንዳልተመላለሱባት ከክርስቶስ ሌላ ማንም ልጅ ያልተመላለሰባት እመቤታችን ቅድስት ድንግል ማርያም ልዩ ናት። ለዚህ እኮ ነው ገነት 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 የምትባለው ወገኖቼ። ገነትነቷን ነው ማስጎበኛችሁ ወገኖቼ። ገነት ከሆነች በኋላ ምን እንደሚሆን አስከትዬ ነግራችኋለሁ። ገነት የታጠረች ንጹህ የአትክልት ቦታ ነች። ገነት የታጠረች ንጹህ የአትክልት ቦታ ነች፣ የሞተ ነገር የሌለባት። ደግሞ አለው አይሁድ በልማዳቸው በንጹህ የአትክልት ቦታ ሬሳ አይቆፍሩም፣ ሬሳ አይቀብሩም፣ መቃብርም አይቆፍሩም። በንጹህ የአትክልት ቦታ ስሙኝ፣ በንጹህ የአትክልት ቦታቸው ሬሳ አይጥሉም፣ መቃብርም አይቆፍሩም። አይሁድ በልማዳቸው ምን ማለት ነው? ገነት ንጹህ የታጠረ ልዩ ቦታ ናት ወገኖቼ። የሞተ ነገር የማይገባባት ቦታ ናት። አዎ የሞተ ነገር በሷ ውስጥ የሌለ አስደናቂ
ንጹሕ የሆነች እመቤታችን ቅድስት ድንግል ማርያም እኮ ነች። የሞተ ነገር በሷ ውስጥ የለም። ምን ማለት ነው? ሙት የሆነው አዳማዊው የሞተው ባህሪ በሷ ውስጥ ያልተገኘ ንጹሕ የአትክልት ቦታችን፣ ንጹሕ ገነታችን ቅድስት ድንግል ማርያም ነች። ለዚህ ነው ገነት 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 ያልኳችሁ። አንድ በምስራቅ የተተከለች፣ ሁለት ዕፀ ሕይወት ክርስቶስ የበቀለባት፣ ሶስት ማየ ሕይወት ኢየሱስ ክርስቶስ የፈለቀባት፣ አራት ሌሎች ልጆች ያልተመላለሱባት የተዘጋች፣ አምስተኛ ንጹሕ የታጠረች የሞተ ነገር የሌለባት ማርያም ነች። አንድ ብቻ ግን አለ በንጹሕ የአትክልት ቦታ የተቀበረ። እሱ ማን ይመስላችኋል? ኢየሱስ ክርስቶስ ነው። በጌቴሴማኒ የተቀበረ። ለምን ይመስላችኋል በንጹሕ የአትክልት ቦታ ኢየሱስ ክርስቶስ የተቀበረው? እሱ እጽዋት አያደርቅም ያለመልማል እንጂ። እሱ የባህሪ አምላክ ነው ይፈውሳል እንጂ። እሱ ሕይወት ነው ሞት አይደለም እንጂ። ለዚህ እኮ ነው በንጹሕ የአትክልት ቦታ የተቀበረ አምላካችን ብቻ ነው። እሷም ንጹሕ የአትክልት ቦታችን ናት ወገኖቼ። ይሄን ካስጎበኟችሁ የመኃልየ ሶሎሞንን ትርጉም ምን የሚለውን እህቴ ሙሽራ የተቆለፈ ገነት፣ የታተመ ምንጭ፣ የተዘጋች ምንጭ፣ የታተመች ፈሳሽ ናት። ገነት ናት ካልኳችሁ ካረጋግጥኩላችሁ አንድ ቁም ነገር ነግሬያችሁ ልለፍ። እዩ ታዲያ ገነት አሮጌው አዳም ተደፋፍሮ ዕፀ ሕይወትን ቆርጦ ያለ ቅጣት ያለ ካሳ ያው እንዳይሆን ገነት እንደተጠበቀች፣ ገነት ተጠብቃ እንደቆየች እዩ። ከበደለኛው ከአዳም መተዳደፍ የተነሳ መተዳደፉ እንዳይኖርባት የአጋንንትን ስልጣን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ከወላጆቿ አብራክ ስትከፈል ጀምሮ በመንፈስ ቅዱስ ስልጣን የተጠበቀች የሕይወት ዛፍ መንገዳችን ማርያም ቅድስት ድንግል እኮ ነች። ምን ማለት መሰላችሁ? እዩ ወደ ሕይወት ዛፍ የሚወስደውን መንገድ በኪሩቤልና በምትገለባበጥ ሰይፍ እግዚአብሔር እንዳስጠበቃት ከበደለኛው ከአዳም የተነሳ መተዳደፉ ወደ እሷ እንዳልፍ አጋንንትን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ያስጠበቃት የሕይወት ዛፍ መንገድ ማርያም እኮ ናት እያልን ነው። ያቺ ገነት እንደተጠበቀች ይህችኛውም ገነት ወደ ዕፀ ሕይወት ወደ ክርስቶስ የምትወስደው መንገድ ተጠብቃ ነው የኖረችው ነው የምንላችሁ። የአዳም መተዳደፍ የአዳም በደል ያልተላለፈባት ተጠብቃ የቆየች የተጠበቀችዋ የሕይወት ዛፍ መንገድ እመቤታችን ቅድስት ድንግል ማርያም ነች። ሳዊሮስ ሊቁ እንዲህ ይላል፣ መንፈስ ቅዱስ አቀባም ከርሰማ ይላል። መንፈስ ቅዱስማ ከእናቷ ማኅፀን ጠብቋታል ይላል። እዩ እመቤታችን ቅድስት ድንግል ማርያም ኖራ ቆይታ ክርስቶስ ሲመጣ መልአኩ ሲያበስራት ከኃጢአት የነጻች እንዳይመስላችሁ ወገኖቼ። አስቀድሞ ከእናቷ ማኅፀን መንፈስ ቅዱስ አቀባም ከርሰማ ከእናቷ ማኅፀን መንፈስ ቅዱስ ጠብቋታል። ለዚህ ነው ወደ ሕይወት ዛፍ የሚወስደውን መንገድ አስጠበቀ የሚለውን ቃል ሊቃውንት የሚተረጉሙት ወገኖቼ። እዩ ምን ማለት መሰላችሁ? ቁም ነገሩ እዚህ ጋር ነው ያለው። ገነት ያለ ጥበቃ እንዳልተተወች ሁለተኛዋንም ገነት እናቱን ማርያምን ያለ መንፈስ ቅዱስ ጥበቃ የተወበት ጊዜ የለም ነው። ይሄ ነው ቁም ነገሩ። በኪሩቤልና በምትገለባበት ሰይፍ እንዳስጠበቃ አጋንንትን መቆራረጥ በሚችል የመንፈስ ቅዱስ ጸጋ አስጠበቃት። ገነት ያለ ጥበቃ እንደተተወች ቅድስት ድንግል ማርያምም ያለ ጠባቂ አልተተወችም። ይሄንን ዮሐንስ ዘደማስቆ የሚባል ሊቅ እንዲህ ይላል። እመቤታችን ይላል ዮሐንስ ዘደማስቆ የተባለ ሊቅ ነው እንዲህ የሚለው እመቤታችን
ነበልባላዊ ከሆነው የሰይጣን ፍላጻ ተሰውራ የመንፈስ ቅዱስ ሙሽራ ሆና በጫጉላው በመቅደሱ ኖረች። የእግዚአብሔር ሙሽራ እና እናት እንበለ አበሳ በተዓቅቦ ተጠበቀች ይላል። በመጠበቅ ነው የኖረችው። በአዳም የገባው የመተዳደፍ ጠባይ በሷ ውስጥ እንዳያልፍ ተጠብቃ ነው የቆየችው ነው የሚለው። ለዚህ ነው የኪዳን ጸሎታችንን ከአውሬው ትፋት ያመለጥሽ ማርያም ሆይ ደስ ይበልሽ ይላል። አስመልጧታል፣ ጠብቋታል። ለዚህ ነው መጽሐፍ ቅዱሳችን መኃልየ ሰሎሞን ምዕራፍ 4 ቁጥር 7 ላይ የኔ ሆይ ሁለመናሽ ውብ ነው ይላል፣ ነውርም የለብሽም ይላል። እዩ እዚህ ጋር ጥቂት ነገር ጠቁሚያችሁ በፍጥነት ልለፍ። አንዳንዶች መኃልየ ሰሎሞንን አሁን የምንተረጉመውን መጽሐፍ ስንገልጽላቸው የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም የሚለው ሲጠቀስ ሶሎሞን የማይዘመረላት ሲያገባት ሲያወጣት ለነበሩ የፈርዖን ቆነጃጅት የግብጽ ሴቶች የነሆለለላቸውን ለነሱ ነው እንጂ ለማርያም የተጠቀሰ አድርጋችሁ ለምን ታስቡታላችሁ ይላሉ። ሁለት ወይም ሶስት ነገሮችን ለመሞገቻ ላንሳላችሁ። እስኪ ልጠይቃችሁ። የፈርዖን ቆነጃጅትን እውነት ዘምሮላቸው ከሆነ እውነት አንዳንዶቹ የመጽሐፍ ቅዱስ ቃላት እንዲህ ማይተረጎሙ ከሆነ ለፈርዖን ሴት ልጆች የተናገረ ከሆነ እነዚህን ጥያቄዎች እናሰላስላለን። ደግሞ ምን ጠይቃቸዋለን? ደግሞ ምን ሞግታለን? ምን ብለን የፈርዖን የሴት ልጆች የሚገቡና የሚወጡ ከሆኑ ሰሎሞንን ካወቁ ወንድ ከለመዱ እናንተ እንዴት ነው የተዘጉ የሚሆኑት? የታተሙ ምንጭ የተዘጋ ፈሳሽ የሚሆኑት እንዴት ነው? ወንድ ለምደዋል፣ ተከፍተዋል። ሰስሎተ ድንግልና አጥተዋል። ታዲያ እንዴት የተዘጋ ገነት፣ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመ ፈሳሽ መሆን ይችላሉ? ታትማ የወለደች ተዘግታ የጸነሰች አንዲት ብቻ በምድር ላይ አለች። ከፀሐይ በታች አዲስ ነገር ቢኖር የእመቤታችን የቅድስት ድንግል ማርያም ጉዳይ ነው። የልጇ የጽንሱ ጉዳይ ነው። ምእመናን ሌላ ማን አለች? እንዴት ለፈርዖን ልጅ የሚጠቀስ ይሆናል? ተከፍተዋላ፣ አጥተዋላ፣ አልታተሙም፣ አልተዘጉም፣ አልተቆለፉማ። ሁለተኛ የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም ያለው እውነት ለፈርዖን የሴት ልጆች ከሆነ እውነት ወንድ ከለመዱ ወጣ ገባ ካሉ ሄዱ ካወቁ ምንም ነውር የለባቸው። ሁለት እንዴት ነውር ይታጣባቸዋል? በምድር ላይ ሰው ኖሮ እንዴት ነውር ይጠፋዋል? ሁለት ሶስተኛ አስደናቂ ሌላ ሐሳብ ልስጣችሁ። እዩ እዛው አሁን የጠቀስኩላችሁ ምዕራፍ 4 ቁጥር 8 ላይ የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም ካለ በኋላ እንዲህ ይላል፣ ከአንበሶች ጉድጓድ ከነምሮችም ተራራ አዎ ከሊባኖስ ነይ እያለ ደግሞ መጮህ ይጀምራል። ቁጥር 8 ነው አሁን ያነበብኩላችሁ። እስኪ ልጠይቃችሁ፣ አንዲት የፈርዖን ቆንጆ ከሆነች፣ አንዲት የፈርዖን ልጅ ከሆነች፣ አንዲት ገባ ወጣ የምትል ወንድ የለመደች ሴት ከሆነች ከአንበሶች ተራራ ከነምሮች መንደር እንዴት ልትወጣ ትችላለች? እሷ አንበሳ ናት እንዴ? እሷ ነብር ናት እንዴ? እሷ እንስሳ ናት እንዴ? አይደለም። እዩ ከአንበሳ ጉድጓድ የምትገኝ የፈርዖን ልጅ እንዴት ትኖራለች? ከፈርዖን ቤተ መንግስት ትወጣለች እንጂ። እዩ ከአንበሳ ጉድጓድ ከነምር ተራራ የምትገኝ አንዲት አለች። እሷም ከሊባኖስ ነይ ተብላ የተጮህላት በሊባኖስ የተወለደች ከእመቤታችን ከቅድስት ድንግል ማርያም በቀር ማን አለች? የት ነው የተወለደችው ማርያም? የት የት የት? ይሄው የእግዚአብሔር ቃል ወገኖቼ። ሊባኖስ እኮ የጽድና የዝግባ ሀገር እኮ ነው፣ የሙሽሮች ሀገር አይደለም። እዩ በአንጻር የሚናገረው እንዴት ጥልቅ ምስጢር አለው መሰላችሁ? ምን ይላል መጽሐፍ ቅዱሳችን? ከሊባኖስ ዝግባ ለራሱ ንጉሱ ዙፋን ሰራ ይላል። ከሊባኖስ ዝግባ። እዩ ዳዊት ለቤተ መንግስቱ፣ ሰሎሞን ለዙፋኑና ለመቅደሱ ዝግባና እንጨት የሚያስመጡት ከሊባኖስ ነበር። ጌታ እግዚአብሔር
ዙፋን ለሚያደርጋት የተወደደች ቅድስት ድንግል ማርያም ሊባኖስ እንድትወለድ ያደረጋት ዙፋኑ መሆኗን ለመግለጥ ካልሆነ በቀር ሌላ ምን አለው? አያችሁ፣ አንደኛ አልተዘጉም፣ ሁለተኛ ነውር ተሞልቷል፣ ሶስተኛ ሊባኖስ አይደሉም የተገኙት እነሱ፣ አራተኛ ከአንበሳ ጉድጓድና ከነብሮች ተራራ እንዴት ውጡ ሊባሉ ይችላሉ? ታዲያ ከእመቤታችን ከቅድስት ድንግል ማርያም ጋር የአንበሳ ጉድጓድና የነብር ተራራ ምን ያገናኘዋልና ነው የምትቀባጥረው እንዳትሉኝ፣ ሊቃውንት ያስቀመጡትን ልንገራችሁ። እንግበበ አናብስት ወእምአድባረ አናምርት፣ ከእንስሳት ተለይተው ኃያላን የሆኑ አንበሳና ነብር ናቸው። እውነት ነው። አንበሳ በምድር ነብር በሰማይ ኃያል ነው። አንዲት ማርያም አለች በምድር ኃያላን ከሆኑ ከአናብስት ያም በምድር ከነገስታት ደግሞስ በሰማይ ኃያል ከሆነው ከነብር ከሚመሰሉ ከካህናት ወገን ከነገስታትና ከካህናት ወገን የተገኘች ቅድስት ድንግል ማርያም ካልሆነች በቀር ሌላ ማን ነው? ለዚህ ነው ከአንበሶች ጉድጓድ ከነብሮች ተራራ ነይ ብሎ የሚጮህላት ወገኖቼ። ውብ ናት፣ ርኩሰት ያልተገኘባት ውብ ናት። ለዚህ ነው ተጠብቃለች የምንለው ወገኖቼ። መጽሐፍ ቅዱስ በግልጽ ቃል እንዲህ ይላል። ሮሜ ምዕራፍ 11 አንብቡት። እንዲህ ይላል፣ ስሩ ቅዱስ ከሆነ ቅርንጫፉ ደግሞ ቅዱስ ነው ይላል። ስሩ ቅዱስ ከሆነ ቅርንጫፉ ደግሞ ቅዱስ ነው ይላል። በኩራቱ ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው ይላል። እንዴ እሷ ካልተቀደሰች፣ ስሩ ካልተቀደሰ ቅርንጫፉ እንዴት ይቀደሳል? ለዚህ እኮ ነው ቅድስናን ሰጥቷት ገና ከእናቷ ማህፀን ጠብቋት እግዚአብሔር ያቆያት እኮ። ለዚህ ነው ውብ ናት፣ ከፈጠራት ጀምሮ በምን ነውር ያልተገኘባት በጣም ውብ እሷ እመቤታችን ቅድስት ድንግል ማርያም ናት። ለዚህ ነው ቴዎዶጦስ የተባለ አባትን ምን ነውር የለባትም ብሎ የመዘገበው እኮ። ለዚህ ነው እንቁ ናት፣ በጣም ውብ ናት፣ ታበራለች፣ ታብለጨልጫለች ወገኖቼ፣ በጣም ታበራለች። መኑ ይትዛቲ እንተ ትየውስ ከመጎህ፣ እንደ ማለዳ ብርሃን የምታበራ ይህቺ ማናት ይላታል። በጣም ታበራለች፣ ትፍለቀለቃለች፣ እንደ እንቁ ታበራለች። እንቁ ከአፈር ነው የሚገኘው። እንቁ ባህሪው ያፈር ነው። እንቁ መገኛው ያፈር ነው። ግንስ የአፈር ባህሪ ግን የለውም ወገኖቼ። ከአፈር ቢገኝም ባህሪው እንዳፈር አይደለም። ማርያም ከአዳም ልጆች ብትገኝም ያደፈውን የአዳም ባህሪ ግን አልወሰደችም። ቅዱስ ያሬድም ይሄንን ባስደናቂ ሁኔታ ዘምሮታል። እንቁን ቀረብ ብለው ለሚያዩት መልክን ቁልጭ አድርጎ የሚያሳይ እንደመሆኑ መጠን የጥንት መልካችንን፣ የመጀመሪያው ክብራችንን፣ የመጀመሪያው ንጽህናችንን ማየት ከፈለጋችሁ ይህችን ማርያምን ቀረብ ብላችሁ እዩዋት። ደግሞ አለው በትህትና ቀረብ ብለን ካየናት መልካ ተፈጥሯችንን የምናይባት፣ ያላደፈውን ንጽሐ ጠባያችንን የምናስታውስባት መስታወታችን ቅድስት ድንግል ማርያም ናት። ለዚህ ነው የኔ ሆይ ሁለመናሽ ውብ ነው ሚላት። ጠብቆ አቆይቷታል ወገኖቼ። ጠብቆ ነው ያቆያል። አይዟችሁ እየጨረስኩ ነው። እኛ እንኳን ጠብቀን ማቆየት እንችል የለ? እኛ እንኳን ጠብቀን ማቆየት እንችል? እስኪ ቆይ እናቶቼ፣ ምግብ የምንበላበት መጠጥ የምንጠጣበት ሳህንና ብርጭቆ ጭቃ ውስጥ ተርመጥምጦ ብታዩት፣ ጭቃ ውስጥ ገብቶ ብታዩት፣ ቆይ ልመገብ ስል አወጣዋለሁ ብላችሁ ነው የምትተውት ወይስ ታወጡታላችሁ? ትተውታላችሁ? ምን ነው ብታረጉት? እናወጣዋለና እንደው መጀመሪያም አይገባም እንጂ ሲጀመርም አይገባም። ይገባል እንዴ? ቢፌ ውስጥ አይደል እንዴ ታጥኖ የሚቀመጠው? እውነት አሰብ እኔ እንደውም ቤቴ እስከ ዛሬ ያልበላውበት ታጥኖ የሚቀመጥ ለመስከረም ይወጣል፣ ይታጠባል፣ በላንበት ስንል እንደገና ተመልሶ ይገባል። ምስኪኖች እኮ ነን እኛ። ይኸው ሳልበላበት 40 ምናምን ዓመት አለፈኝ። ሰውማ አጥቦ ጠብቆ ማቆየት ከቻለ ልዑል እግዚአብሔርማ የተወደደች እናቱን አጥቦ አስቀምጦ እንዴት ነው ማያረገው? ይሄ መረዳት እንዴት ያቅታል ምዕመናን? ለዚህ እኮ ነው አባቶቻችን እመቤታችን ቅድስት ድንግል ማርያምን በሽቱ ዕቃ ሙዳይ የሚመስሏት እኮ። ለዚህ ነው አዎ አደፍ ጉድፍ የሌለብሽ ንጹህ የሽቱ ዕቃ እኮ አንቺ ነሽ ይላታል ቅዱስ ኤፍሬም አባታችን፣ በረከቱ ይደርብንና። ንጹህ የሽቱ ዕቃ። የሽቱ ዕቃ ምን እንደሚደረግ ታውቃላችሁ? የሽቱ ዕቃ
ጢስ እንዳይተንበት ትቢያ እንዳይበተንበት ቤት ሰፍተው ሰቅለው ተንከባክበው ነው የሚያኖሩት። የሽቱን ዕቃ ትቢያ እንዳይበተንበት ቤት ሰፍተው ጢስ እንዳይቦንበት ተንከባክበው ኢየሱስ ክርስቶስ ተወዳጅ እናቱን ሰው የሚሆንባት ዙፋኑን እንዲህ ተንከባክቦ ጠብቆ ካልሆነ በቀር የነካኝ ካት ያለፈ ይለፍባት ብሎ የሚያደርግ ይመስላችኋል? በፍጹም። ለዚህ ነው መጽሐፍ ቅዱሳችን አንድ ሁለት ቃላት ብቻ ተናግሬ ላብቃ። ይኸውላችሁ በጣም መረዳት ያለብን ምእመናን፣ ለአንዳንዶቻችሁ ግራ ሊገባችሁ ይችላል። ግድ የለም ጥቂት ከሰማን ይበቃናል። እንድንረዳው ጥቂት ለማሳየት ለመጠቆም ያክል ነው። እዩ ወገኖቼ፣ እዩ ሔዋን ከእመቤታችን እዩ ሔዋን የመጀመሪያይቷ ሔዋን የነበራት ያ ንጽሕና ነው እመቤታችን ቅድስት ድንግል ማርያም ያላት። የመጀመሪያው የሔዋን ሳታድፍ በፊት የነበራት ንጽሕና። እንደውም አንድ ሊቅ ምን ይላል? ሔዋንና እመቤታችን ከውሳኔያቸው በፊት ምን ማለት ነው? ሔዋን ዕፀ በለስ ከመብላቷ እመቤታችን ይኩነኒ ይሁንልኝ ከማለቷ በፊት ሔዋንና እመቤታችን ፍጹም እኩል ነበሩ ይላል። ፍጹም እኩል ነበሩ በንጽሕና ፍጹም እኩል። ሔዋን ዕፀ በለስ ስትበላ ወደቀች፣ ማርያም ይሁንልኝ ስትል ከፍ አለች እንጂማ እኩል ነበሩ በንጽሕና። እኩል ካልሆኑ ወገኖቼ እመቤታችን ቅድስት ድንግል ማርያም ሔዋን ሳትበድል በፊት የነበራት ንጽሕና ከሌላትማ ከሔዋን እኮ ልታንስ ነዋ። ከሔዋን ካነሰች እዩ ሔዋን የሌላት ንጽሕና ከሌላት እመቤታችን ቅድስት ድንግል ማርያም ከሔዋን የምታንሰዋ ከአዳም የሚበልጠውን ኢየሱስን እንዴት ልታስገኝ ትችላለች? ያ ማለት ምን ማለት እንደሆነ ታውቃላችሁ? የሚያንሰው ኢየሱስ የሚበልጠውን አዳምን ቤዛ ካሳ ሊሆነው እኮ አይችልም ወገኖቼ። ለዚህ ነው ፍጹም እኩል ነበሩ የሚለው ሊቁ። አንድ ቃል ብቻ እንጥቀስ። ቅዱስ ገብርኤል የተወደደች ማርያምን ሲያበስራት ምን እንዳላት አታስታውሱ? አንድ አስደናቂ ቃል የተናገረው። ብዙዎች ይህንን ለመረዳት ያቅታቸዋል። ለምን አልገባቸውም አንልም። ጥቂት ቢሰሙ ግን ጥሩ ነበር ወገኖቼ። መጽሐፍ ቅዱስ እንዲህ ነው የሚለው። እሱም ብቻ ላስታውሳችሁ 40 ደቂቃ ተጠቅሜያለሁ። እዩ ቅዱስ ገብርኤል መጥቶ ሲያበስራት ጸጋ የሞላብሽ ሆይ ደስ ይበልሽ ነው ያላት። አንዳንዶች ጸጋ የሞላብሽ ሆይ ደስ ይበልሽ ነው ያላት። ጸጋ የሚሞላብሽ አይደለም ያለው። እዩ ቅዱስ ገብርኤልም ሲያበስራት ወላዲተ አምላክ በጸጋ እግዚአብሔር የተሞላች ነበረች። ወገኔ ሆይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል እያልክ ሮሜ 3ን እየጠቀስ ማርያምን እዚህ ውስጥ እንዳትከታት። እሷ ከሁላችን ተለይታ በጸጋ እግዚአብሔር ተሞልታ የኖረች ናት። ክብር ጎሏታል እንዳትል በጸጋ ሞልቷታል እንልሃለን። ምክንያቱም የሞላብሽ ነው፣ ይሙላብሽ አይደለም ያለው። ባረኬሻለሁ አይደለም ያለው። እንደ አንዳንድ ትዕቢተኞችና ጥጋበኞች አላለም ቅዱስ ገብርኤል እንደዚህ አላለም። የሁላችሁ መጽሐፍ ቅዱስ ላይ የተባረክሽ ሁኚ የተባሉ ሴቶች አሉ፣ የተባረካችሁ የተባሉ ሴቶች አሉ። ማርያም ቅድስት ድንግል ማርያም ግን ነሽ ምኞት አይደለም፣ ሞልቼብሻለሁ አይደለም፣ ጸጋን የሞላብሽ ሆይ ነው የሚለው። ይሄ አስደናቂ ብስራት ምን ያመለክታችኋል? ደግሞ ወትሮስ እመቤታችን ቅድስት ድንግል ማርያም እንዲህ ያለውን ሰላምታ ከወዴት አገኘው ለምን ምትልም ይመስላችኋል? እንዲህ አይነት ሰላምታ በምድር ላይ ተሰምቶ አይታወቅም። ምእመናን ለመጀመሪያ ጊዜ ነው የተሰማው። ምክንያቱም ምድር በመርገም በተሞላችበት በዚያ ዘመን ጸጋ የሞላብሽ ወይ ደስ ይበልሽ የሚል ስም ሰላምታ ተሰምቶ ስለማያውቅ ከወዴት አገኘኸው አለችው። ይሄ ሰላምታ እንኳን አንዳች ነገር አያጭርም። አንድ ነገር ብቻ አልጠቁማችሁ ግን ይሄንን የግሪክ ቋንቋ መተርጉማን ጸጋ የሞላብሽ ሆይ ጸጋ የሞላብሽ ሆይ የሚለውን ሲተረጉሙን እንደሚሉ ታውቃላችሁ? ህቻሪቶሜኔ ነው የሚለው ግሪኩ ይላሉ። ግሪኩ ህቻሪቶሜኔ ነው የሚለው ይላሉ። ጸጋ የሞላብሽ ሆይ የሚለው ይሄን በደንብ ሲያበጥሩት ምን ይላሉ መሰላችሁ? ህቻሪቶሜኔ የሚለውን ሄሪስ የሚለው ጸጋ ማለት ነው። ህቻሪቶሜኔ የሚለው ጸጋ የሞላብሽ ሆይ የሚለው ቃል የሚለው የመጀመሪያው ቃል ቅዱስ ገብርኤል ከመምጣቱ አስቀድሞ በጸጋ መሞላቷን ያሳያል ይላል። የሚለው
እዩ መልአኩ ቅዱስ ገብርኤል ከመምጣቱ ቀድሞ ሆኖ በጸጋ እግዚአብሔር እንደተጎመኘ ቅድም ሳቢሮስ አለ እንዳልኳችሁ መንፈስ ቅዱስ አቀባን ከርሰማ እንዳለው እሱን ነው የሚያመለክተው ይልና ሜኔ የሚለው ምዕላድ መጨረሻ ላይ ያለው ህቻሪቶ ሜኔ የሚለው ምዕላድ ደግሞ ምን ይድነው ጸጋውን የተቀበለች እንደነበረችና ውጤቱም የቀጠለ እንደሆነ ነው የሚያሳየው። አልተዳደፈችም፣ በምድርም ተጠብቃን የኖረችው ነበረ። ትላንትም ዛሬም ወደፊትም እንደቀጠለ ነው የሚያሳየው። ሜኔ የሚለው ምዕላድ ነው የሚለው። ለዚህ ነው ቅድስት ድንግል ማርያም ወገኖቼ በአዳም ባህሪ የተዳደፈው ነገር ያላለፈባት ተጠብቃ የቆየችው ገነት ቅድስት ድንግል ማርያም እኮ ናት ብለን ጮክ ብለን የምንናገረው ለዚህ ነው ወገኖቼ። ትምህርቴን ለማብቃት የእውነት እመቤታችን ቅድስት ድንግል ማርያምን በደንብ ሊያውቃት የሚችል ምን አይነት መሰላችሁ? እዩ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ራሷ እመቤታችን ቅድስት ድንግል ማርያም ለትውልድ ስጦታ ናት። ለዚህ እኮ ነው እናትህ ነዋት ብሎ ጸጋ አድርጎ ይሰጠው። እንደውም አንድ ሊቅ ምን ይላል ቅዱስ ዮሐንስ እንደ ንጽሕት ድንግል ሆኖ በአዲስ ኪዳን ላለችው ቤተክርስቲያን ምሳሌዋ ሆኖ ንጽሕት ድንግል የሆነች ማርያምን ወሰዳት ይላል። ጸጋ አድርጎ ነው የወሰዳት። ማርያምን በትክክል የሚያውቋት፣ ማርያምን በትክክል የሚረዷት፣ ጸጋ አድርገው የወሰዷት ትሑታን ናቸው ወገኖቼ። ትዕቢተኞች አያውቋትም፣ ኩራተኞች አያውቋትም፣ ተመጻዳቂዎች አያውቋትም። ትሑታን ያውቋታል። ምክንያቱም እመቤታችን ጸጋ ስለሆነች የሚያውቋት ትሑታን ብቻ ናቸው። ትሑታን ለምን እንደሆነ ታውቃላችሁ? ራሷም ትሑት ናት፣ ልጇም ትሑት ነው። የእውነት መንፈሳውያን ይህችን ሰማያዊት ቅድስት ድንግል ማወቅ ከፈለጋችሁ ትዕቢታችሁን፣ ኩራታችሁን፣ ኩፈሳችሁን፣ መመጻደቃችሁን ትታችሁ ይህችን ትሑትና ትፈልጓት። ትሕትና ትጥቋ ነው ይላል ሊቁ። በእውነት አግናጤዎስ ምጥውል አንበሳ በትራጃን ዘመን መንግስት በ111 ዓመተ ምህረት በአንበሳ ተበልቶ የሞተው ሊያያት ፈልጎ ለቅዱስ ዮሐንስ ደብዳቤ ሲጽፍለት ትሕትና ትጥቋ ነው። ጡቶቿን ለመንካትና አንዳንድ ምስጢራዊ ጉዳዮችን ከእሷ ጋር ማውራት እንፈልጋለን። በመከራ ለሚኖሩ ታዝናለች፣ ከሚሰቃዩ ጋር አብራ ትሰቃያለች። እሷ በጣም ትሑት ነች። እባክህ ይዘህልና እሷ የአዲሱ ኪዳን የቤተ ክርስቲያናችን እናትና የስርየታችን እናት ናት። ልያት ይላል። ትሑታን ናቸው የሚያዩዋት። ትዕቢተኛ ምክንያቱም እግዚአብሔር ማርያምን የሚሰጠው ለትሑታን ነው። እግዚአብሔር ጸጋውን የሚሰጠው ለትሑታን ነው። ያዕቆብ ዘስሩግ እንደተናገረው በምድራችን ላይ እንደ ማርያም ዝቅ ያለ የለም ይላል። በምድራችን ላይ እንደ ማርያም ከፍ ያለ የለም ይላል። ዝቅ ስትል የምታገኛት ናት እሷ። ዝቅ ካላልን አናገኛትም። ዝቅ ካላልን አናውቃትም። አባ ኤፍሬም ይሄን ያህል ድርሰት ለምን እንደደረሰ ታውቃላችሁ? በጣም ትሑት ነበር አባ ኤፍሬም፣ በጣም ትሑት። ሲያመሰግኑት ላብ ያጠምቀዋል፣ ውዳሴ ሲያቀርቡለት ያንቀጠቅጠዋል። ውሻ ነኝ እያለ እኮ ነው። ፍርፋሪ እንደሚፈልግ ውሻ ነኝ የሚል እኔ ኃጢአተኛ ነኝ በጠበበው መንገድ መግባትን አሳየኝ እያለ ባስልዮስን የሚለምን ትሑት ነበር አባ ኤፍሬም። ለትሑታን ነው የምትገለጠው ማርያም። ስለዚህ በእውነት ትሑት የሆነች እቺ ቤተ ክርስቲያን ይቺን ማርያም 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 የምትለው ለምን መሰላችሁ? ይዛችኋት ገብታ እኮ ነው ወገኖቼ። እንዴት አስደናቂ እናት በመካከላችን አለች መሰላችሁ? በረከቷ፣ ረድኤቷ፣ ጣዕሟ፣ ፍቅሯ፣ እናትነቷ፣ ጸጋዋ ሁሉ በእኛ ይደረግልን፣ ይቆየን።